እኔ ለአለፉት 30 ዓመት አገሬ ውስጥ አልነበርኩም እና ኢትዮጵያን ማውቃት በሶሻል ሚዲያ ነው ማለት ይቻላል። ማንኛውም ሰው ከሀገሩ ሲወጣ ብዙ ነገር ሚስ ያደርጋል ከባህሉ በየበዓላቱ ከሚከበረው በዓላት ጀምሮ ሁሉ ነገር አሟልተሽ ተምረሽ ኮርፖሬት ፕሮፌሽናል ስራ እየሰራሽ አንዳንድ ጊዜ ባይተዋርነት የሚሰማሽ አጋጣሚ ሊመጣ ይችላል። እኛ ውጭ ሀገር ስንኖር ሰውነታችን ነው እዛው ያለው ነው እንጂ ግን ሐሳባችን ሁሉ ጊዜ አገር ውስጥ ነው። እውነት ነው። ምክንያቱም ሀገር ማለት ጂኦግራፊያዊ መሬት ብቻ አይደለችም። ሀገር ማለት ማንነት፣ ኩራትና እስትንፋስ ነች። ከእናት ሀገር ርቆ መኖር በየትኛውም የኢኮኖሚ ከፍታ ላይ ቢደረስም በምንም የማይሞላ የልብ ክፍተት አለ፣ የባይተዋርነት ስሜት። በሰው ሀገር ወርቅ ቢዘንብም ከእናት ሀገር አፈር ግን አይበልጥም። ለዚያም ነው ቢያኮርፉም ቅሬታ ቢኖራቸውም ሀገር እናት ናትና በሀገር ጉዳይ ለመምከር ኢትዮጵያ የተገኙት። በምክክር ሂደቱ ላይ ለሀገር ለትውልድ የሚሻገር መሰረትን የመጣል እድልን ያገኙት ትውልደ ኢትዮጵያውያኑ በእርግጥም ኢትዮጵያን በትክክል እንዲረዷት የሚያስችል አውድ ጭምር ማግኘታቸውን ያነሳሉ። አሁን ግን እዚህ ውስጥ ራሱ የኢትዮጵያ መንፈስ ነው ያለው እና እንዲህ አይነት ባህል አለን፣ እንዲህ አይነት መተሳሰብ አለን። ለምንድነው እስከዛሬ ድረስ ይህን ነገር ሳናደርገው የቀረ ነው የሚለው ሁኔታ እጅግ አሳሳቢ ቢሆንም አሁን ለደረስንበት ለዚህ ሰላም ለጠማው አንድነት፣ መተሳሰብ፣ ፍቅር ለራበው ህዝብ ይሄ አይነት መፍትሄ ይሆናል ተብሎ ታስቦበት ከተለያየ ዓለም ከተለያየ ወረዳ ከተለያየ አውራጃ በችግሩ መከራ ውስጥ ያሉት ኢትዮጵያኖች በሙሉ ተሰብስበው ከተቀመጡበት ወንበር ጀርባ የ130 ሚሊዮን የኢትዮጵያን ህዝብ መፍትሄ ውሳኔ ለመወሰን አሁን የደረሱበት ደረጃ ላይ መድረሱ በእውነት እጅግ አስገራሚ ሌላ አድዋን የመሰረትን ያክል ነው የሚሰማኝ። ስፔስ ተፈጥሮ ይሄንን ማየት በመቻሌ እኔ እድለኞች ናቸው ብዬ ከምለው ኢቭን ጀስት ሌላው እንኳን ነገር ቢቀር ኦብዘርቪንግ ዲስ ፕሮሰስ ባይ ኢትሰልፍ የራሱ የሆነ ትልቅ እድል ነው ብዬ ነው የማስበው። ይሄንን መታዘቤ ማየቴ ያለውን ሂደት ሁሉ አብሬ በካፈሌ የታሪክ ተቋዳሽ እንደሆን በኢትዮጵያዊነቴ በትውልድ ኢትዮጵያዊነቴ የታሪክ ተቋዳሽ ሆኛለሁ። በዚህ ደግሞ በጣም እድለኛ ነኝ፣ ደስ ይለኛል። ዘወይዝ ያየነው ነገር ከምክክር በላይ እኔ ትንሿን ኢትዮጵያ ያየሁ ነው የመሰለኝ። ማለት እኔ አሁን እውነት ለመናገር ብዙ የማላቃቸውን ላይክ ብሔር ማላቃቸውን ባህል፣ ቋንቋ፣ እምነት እዚህ ነው ያየሁት። እኔ በስም እንኳን ማላቃቸውን ይሄ ማለት ኢትዮጵያ 87 ብሔር ናት ሲባል በእንትን ብቻ ሳይሆን የሚዳሰስ ታንጀብል የሆነ እዚህ ያየነው ነገር ስለሆነ በጣም ደስ ይላል። በተለያዩ የዓለም ክፍል ተበትነው የሚኖሩ ትውልደ ኢትዮጵያውያን በተለይ በሀገራቸው መጻኢ ዕጣ ፈንታ ላይ ለመምከር ሲወስኑና ወደ ሀገራቸው ለመምጣት ሲያስቡ በርካታ የሐሰት መረጃዎችና የሴራ ትንተናዎች ፈትነዋቸው የነበረ ቢሆንም መጥተው በምክክሩ ላይ ያገኙት ግን ፍጹም የተለየና በሀገራቸው ላይ ያላቸውን ተስፋ እንዲጨምሩ ያደረገ ነው። በብዙ አሉባልታዎችና በብዙ እሸት የሆኑ ነገሮች በጣም ብዙ እዛ ይነገራል እና እዚህ ስንመጣ ደግሞ ያየነው በጣም እዛ ከሚነገረውና እዚህ ያየነው በጣም የራቀ ነገር ነው። ስለዚህ አሁን ኢትዮጵያውያን በአንድ ላይ ሆኖ ተሰባስበው እንደዚህ ሲመካከሩ ነው ሲወያዩ ለኔ እንደዚህ ማየቴ በጣም ገርሞኛል እና በጣም ደስ የሚል ጊዜ ነበር ያሳለፍነው እና በጣም ከጠበቁት በላይ ነው። አድዋን በድል አድራጊነት አባቶቻችን የተወጡት በጋሻ በጦር በጎራዴ ነው። እዚህ ደግሞ በተገላቢጦች ደግሞ ዘመን ሲቀየር ትውልድ ሲለወጥ ደግሞ ቁጭ ብሎ በወንበር ላይ በመተሳሰብ ችግሮችን የመጡትን አደጋዎች የመጡትን መከራዎች ለመጋፋት መተሳሰብ፣ መረዳዳት፣ መግባባት ወሳኝ መሆኑን ተረድቶ ይሄ ትውልድ ይሄን አዲስ ነገር በመጀመሩ እጅግ አስደናቂ ነው። የሐሳብ ልዩነት ሊኖረን ይችላል፣ ግን ያን የሐሳብ ልዩነት እዚህ እንደምታየው 4000 ሰው እንደተሰበሰበው በአንድ ቴብል ላይ በሰላማዊ መንገድ በመነጋገር በመመካከር እንደሚፈታ ያሳየ ጉባኤ ነው።